እና ቲጂ በዚህ ህይወት ውስጥ ይያል አማኑኤል ባፕቲስት ነው የምታገለግለው። ምን አይነት ህይወት አላት ቲጂ? እኔ ማንንም አልማረከኝም። እኔ እውነቴን ነው ማለት ምን አይነት ህይወት እንዳላት ቲጂ። እኛ ቤት ውስጥ 5 ወንድ 1 ሴት ነው። እሷ ነች ወቀለች እና ትርፋንጀት ውስጥ የፈንድቶ አንደኛ መትረፋት ጂም ታውቂያለሽ። ትርፋንጀት ውስጥ ይፈነዳ ማለት ፖይዝን ነው የምትሆኚው፣ ትሞጃለሽ። በቃ ምንድነው አሁን ከዚህ በኋላ የምንጠብቀው? ይኸው አሁን ከሞት ነው የተረፈው። ህይወት ደግሞ በአንድም በሌላም ትሞታለች፣ ታልፋለች። ግን የማያልፍ ተስፋ አለ። የሲኦልን ምንነትና የእግዚአብሔርን መንግስት ምንነት በአጭር ደቂቃ 5 ደቂቃ የማይሞላም ነገር ሲቸርች ይዤ ልሂድ ፈቃደኛ ነህ ቲጂ? ይሄን ስልሽ እኮ ገና ከሆስፒታል ገብቼ 3 ቀን አልሆነኝ ሄድኩ ሲቸርች። ሲሄድ ጎሳዬ ነው ላስት ታይም እግዚአብሔር ይባርከው ጎሳዬ ሲሄድ እሱ ደግሞ እዛ ሰዎችን ሁሉ የሚያድል የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን ኢየሱስ ክርስቶስን እኔ የዳንኩባት ቃል ቃል ቲቶ 2:11 እና ሰዎችን ሁሉ ቲጂ ሁሉ እያለ ኃጢአተኛው፣ ወንበዴው፣ ሌባው፣ አመንዝራው የማይለው ጎሳዬ ካፉ ላይ የሚወጣው ቃል በሙሉ እኔን የሚመለከት ነው። ቲጂ በቃ እዛ ጋር አልቻም በቃ ለካስ በሰው ህይወት ላይ እንግዲህ በዛ ፋይሬጅ እኮ አሁንም እኮ ቲጂ ይሄን ስደግሽ እኔ ጌታን ስቀበል ወይ 15 ወይ 16 ዓመት ነው። በዛ እድሜ ይሄንን ልብ ማግኘት ቲጂ ጌታ የምትቀበሉ ሲል ቲጂ ሰው ሁሉ የሚቀድመኝ ነው። ይብራታምባ ማለት እንግዲህ በጣም የሚገርም ቸርች ነው። ቲጂ ሰው ሁሉ የሚቀድመኝ መስሎ ተነስቼ ቸርች ውስጥ አንቺ ትሮጫለሽ። ወጣትነቱም አለ እንዳልኩሽ እድሜም እንደዛ ነው። ሮጬ ቲጂ የመጀመሪያ መድረኩ ከጎሳዬ ቀጥሎ የቆምኩት እኔ ነው። ከዛ ቲጂ ኢየሱስን በቃ ተቀበሉ። በቃ ጌታን የጌታ ፍቅር ውስጥ የገባ ንስሐ ገባው። ደህንነት ትምህርት ብቻ ቲጂ ብታምኝም ባታምኝም እኔ ወጣትም ስለሆንኩ እንደሆነ አላውቅም ከ8 ጊዜ በላይ ነው የተማርኩት። በቃ አጥንቴ ውስጥ ነው ኢየሱስ የገባው። አረቄ የ12 እና የ14 ዓመት ልጅ አረቄ ሲጠጣ እንግዲህ አንቺ ፍረጂ ቲጂ እና ሴም ታይም ደግሞ ምን በላው የለም። ወጣቶች ነን። ወጣት ውስጥ ደግሞ ብዙ ፖቴንሻል አለ፣ ብዙ ኒድ አለ። እንግዲህ ጓደኞቼ ቲጂ የማይበላ እንስሳ ገለው ጎሬ ውስጥ ገብተው ዋሻ ውስጥ ገብተው ገለን እኔም ራሴ ያደረኩት ነው። አሁን በሰማይ የሚበር አሞራ አሁን ይሄ ጥንባሳ የሚባል ገለን እንበላል። ለምን እሺ ስዳቦት እኛ ይሄንን አሁን ህይወት አንፈልገውም። ልመና የሚባል አንፈልግ። ግን የዋይልድ በቃ ራስሽ ውስጥ ያለውን ነገር መፈጸም በቃ ሰይጣን ሊያርደን ያዘጋጅ ሚኒሊክ አካባቢ ነው ያደረገ። በቃ ዓለማዊ ነገር ነው የሚታይ፣ ጫት ነው የሚታይ። ትንሽ ሆነሽ እኮ ነው እኔ 5ኛ ክፍል ሆኜ ቲጂ ሐሺሽን በደንብ አውቃለሁ። አጭሼ ነው ክላስ መገባ። የኛም ታላላቆች የሄዱት መንገድ ያው መንገድ ስለሆነ እኛም እነሱን ስለምናይ ኢንስፓየር የምንሆነው በዚህ ነገር። እኔ አሁን ብዙ ጓደኞቼ በህይወት የሉም ቲጂ። HIV ጨርሷቸዋል፣ መጠጥ ጨርሷቸዋል፣ ጠጅ ምናምን አረቄ በዛ እድሜ ማለት ነው። ብሯም የለችም ያኔ። እኔ በምጠጣበት ዘመን 15 ሳንቲም ነበር አንድ መለኪያ አረቄ። ግን በቃ ህይወትሽን ነው ብትንትንሽን የሚያወጣው። እኔ ጌታን ማወቄ ራሱ እኔ እግዚአብሔር ምን አይነት አምላክ እንደሆነ ቲጂ የሆነ ታይም ላይ ደግሞ ወደዚህ ወደ ሐሺሽ ምናምን ከመግባታችን በፊት ያሰፈር ቲጂ የስፖርተኛም ሰፈር ነው፣ የሯጭም ሰፈር ነው፣ የዘፋኝም ትልልቅም ሰዎች የሚወጡበት ነው፣ ወንበዴው የሚወጣበት ነው። እኔ ልነግርሽ አልችልም። እኔም እንደዛው ስፖርቱን ሞካክሬው ነበረ እና ያ ሰፈር የተመሰቃቀለ ይሄ ቅልቅል ያለ ነገር ነውና እዛ ጋር በምንም ኢትዮጵያ ውስጥ የሞተ ሰው የሚመጣው መጀመሪያ ሚኒሊክ ሆስፒታል ነው። በካር አክሲደንት ይሞት፣ ሰው ይግደለው፣ ኤሌክትሪክ ይግደለው፣ አስክሬኑ ወይ ሬሳው የሚመጣው ሚኒሊክ ሆስፒታል። ቲጂ እኛንን ሬሳ የምናወርደው እኔ ቤተሰቦቼ እና ያውቁ በቃ ማታ ስገባ ጨዋ ልጅ ነኝ፣ ውጭ ግን ሌላ መስፍን ነኝ። እና ከሬሳ ላይ ጫማ አውጥተን እዛችሁ ወንዝ አለች፣ ወንዝ ወርደን አጥበን ነው የምንሸጠው። በደም የተጨመላለቀ ነው የምነግርሽ። አሁን ካር አክሲደንት የመጣ አስክሬን ብታይ ቲጂ በጣም የሚሰቀጥሽ ነገር ነው የምነግርሽ። ኪስ እንገባለን፣ ሬሳ ኪስ ውስጥ ገብተን ብር እንፈልጋለን፣ ወርቅ እናያለን። ጥርስ ከፍተን ወርቅ አለው የለውም ምናምን በቃ የሚያስጠላ። እኔ ልነግርሽ አልችልም።